ይሁዳ ውስጥ አዋቂ ነው። ስለ ክርስቶስ በደንብ የሚያውቀው እሱ። ውጭ ያሉ ሰዎች ክርስቶስን ሊደፍሩ አልፈለጉም፣ ፈርተውታል ክርስቶስን። ይሁዳ ግን አትፍሩ አይዟችሁ ብሎ አበረታቶ ይዟቸው የመጣው እሱ። ዛሬም እየሆነ ያለው ይሄ ነው። ቤተ ክርስቲያኒቷን የደፈሯት የውጭ ሰዎች አይደሉም፣ ውስጥ ያሉ ሰዎች ናቸው። አይዟችሁ ብሎ ያስደፈሯት፣ ችግር የለም ብሎ ያስደፈሯት በውሸት ቆብ፣ በውሸት ካባ። ለምን? አንዳንድ ጊዜ ዓለማውያን ስለ መንፈሳዊ ዓለም ጭራሽ ያውቁ። መንፈሳዊ ነን የምንል ውስጥ ያለን አስመሳዮች ግን ስለ ውስጡም እናውቃለን፣ ስለ ውጭውም እናውቃለን። ስለ ዓለማዊውም ስለ መንፈሳዊም ዓለም ዕውቀት አለን። ይሁዳ ስለ ሁለቱም ዕውቀት ነበረው። ስለ ዓለማዊም ያውቃል፣ የክርስቶስ የእውነት ጠላቶች የት እንዳሉ ያውቃል፣ እውነት ክርስቶስም የት እንዳለ ያውቃል። ዛሬም ይሄ ነው። ቤተ ክርስቲያን ውስጥም ቀድሰን እናቁርብ ይላሉ፣ በአስተዳደር ይቀመጣሉ። በውጩ ደግሞ ሄደው ፓርላማም ውስጥ እንቀመጥ ይላሉ። ቤተ ክርስቲያን ውስጥ መስቀል ያወጣሉ፣ ፓርላማ ላይ እጅ ያወጣሉ። ዕጣን ይሸጣሉ ስትሉ ፖለቲካ ይሸጣሉ። ፖለቲካ ስትሏቸው ዕጣን መሽጠት ይፈልጋሉ። በዚህ በእጃቸው መስቀል ይዘዋል፣ በሌላው ሽጉጥ ይዘዋል። ስለ ሁለቱም ዓለም ያውቃሉ። ቤተ ክርስቲያኒቷ ውስጥ እየበዘበዙ እንጀራዋን በልተው አድርገው ለቤተ ክርስቲያን የሚያስቡ ሳይሆኑ የሚያስቡባት የሆኑ አሉ። እግዚአብሔር ከነዚህ ይሁዳዎች ይጠብቃል።